ክቡራን ኢትዮጵያውያን ደህና ዋላችሁ ወይ? ደህና ሰነበታችሁ ወይ? አይዟችሁ። ሁሉም ነገር ብዙ ነገር ያለ ይመስላል። የተምታታበት ነው። ምንም ነገር በጽምዶው ይሄ ጽምዶ የሚባለው እነዚህን አልፎ ወደ ሌላ ነገር የሚሄድ ነው። ሳትጀምሩ ላይክ አድርጉ ምናምን። ጽምዶው ምን ላይ እንደደረሰ ላሳያችሁ ነው ዛሬ። ሰዎች ያብቹ ነገር ተስፋ ብትቆርጡ ይሻላል። ኦኬ ልክ በቃ ገብቶ ሀውስ እንደሚጭበረበር አላደለ የሰጠመ ሰው ነው። መንግስት ወድቋል። ኢትዮጵያ ውስጥ ምንም ተስፋ የሌለው ነገር ነው። እንግዲህ ከኤሪትሪያ ፐርስፔክቲቭ ላሳያችሁ ብዬ ነው። የሁላችሁ ሰሞኑን ኢትዮጵያ ፕራይም ሚኒስተር አብይ አህመድ ሲክስ ቱ ሪጌይን ባህር ይላል። እዛው ይሞታል ነገር ይኸው እንደዛ ነው። እስኪ ስሙት። Seeks to regain access to the Red Sea by peaceful means. But Asmara sees this as a provocation of war. No, እንደዛ አይደለም። በፒስፉል ሚንስ አይደለም የሚፈልገው እሱ። ወደ የምትለው እሷ በሰላማዊ መንገድ ባህር መንገድ ይፈልጋል ነው የምትለው አይደለም። ኤርትራ ደግሞ ይህንን ፕሮቮኬሽን እንዳደጋ አይታዋለች ነው የምትለው ያለችው። የተሳሳተ ነው። እኛ አደጋ መስሎ ይታየን ባህር ወስዳለሁ የራሴ አረጋለሁ በሚል ብቻ ነው እንጂ አክሰስማ ለኢትዮጵያኖች ያልሆነ ለማ። Prime Minister Abiy Ahmed has called regaining Red Sea access essential for the country's nearly 130 million people. ይሄ ግን ሁሉም ሰው ያውቀዋል። ባህር እኮ አክሰስ ያስፈልጋታል። ኢትዮጵያ እዚህ ጋር ጥላለ እንደ የታወቀ እኮ ነው። ያስፈልገኛል ባህር ያስፈልገኛል በሰላም መጠቀም እምቢ አለው እንጂ ይሄማ ማን ከለከለ? Ethiopians too have echoed his concerns. I envision another ADWA. For me, the issue of securing port access and ensuring national prosperity represents a contemporary ADWA. አድዋ የሚባል ነገር የለም። አድዋም እኮ ተሰርቋል አይደለም? ከኢትዮጵያ እና ከትግራይ ሰርቀውታል። እና አድዋ ሌላ አድዋ ነው። ባህር እኮ ነው የምትላለች። I hope that every Ethiopian will help transform this vision into reality. No. ኢትዮጵያ ከናንተ ጋር የለም my dear sister የለም ከናንተ። አማራው ከናንተ ጋር የለም፣ አማራው ከናንተ ጋር የለም፣ ትግሬው ከናንተ ጋር፣ አፋሩ የለም፣ ኦሮሞም ጭምር የለም። አብቹ ብቻ ነው። ስለዚህ ኢትዮጵያዊ የሚገባ ቋንቋ አይደለም። By prioritizing peace, restoring the port, and fostering the prosperity of our nation. Tensions between Addis Ababa and Asmara go beyond the Red Sea. Ethiopia has accused Eritrea of arming rebels in the Amhara region. የሁላችሁ አሁን ከዛ አልፎ ደግሞ መሳሪያ እየሰጠች ነው ኤሪትሪያ ለፋኖ ይላል። ፋኖ እየረገጠህ አይገባህም። ፋራል ወይ ሰራል መቼ ነው የሚገባ? ውሸት ለምዶ የሚያረግ የሚመታው ያለው ፋኖ ነው እየነጠቀ አሳጥቂው። እና አሁን ደግሞ ኤርትራ እየሰጠች ነው። ስማ ልንገርህ አንድ ነገር እንሰጣቸዋለን፣ ካስፈለገም እንሰጣቸዋለን። ይሄ እኮ አዲስ ነገር አይደለም። ካስፈለጋቸው እንሰጣቸዋለን ብዬ ነው። አንተ እንደፈለክ እንድጨፍር ወንበዴ የትም ቦታ እያደረግ መተህ ልትዋጋ ኤርትራ ዝም ብሎ ላይ እንደዛ የሚባል የለም። ስለዚህ ይሄም ዝም ብሎ Asmara has denied allegations, saying that Addis Ababa is looking for a reason to start a war. ጦርነት ለመጀመር የቃጣው ነው ብሎ መለሱለት። እዚህ ሰዎቹ ምነግራችሁ ከኢሳያስ ከምን እንዳጣላ ኮምፕሊትሊ ስለቀረቀረው ኮምፕሊትሊ እሱ ደግሞ ከኢንሳይደርስ ከውስጥ ነው ምነግራችሁ። Tensions in Ethiopia's Tigray region have also been escalating. Recently, the Ethiopian federal troops and Tigray rebels have massed along the border, raising fears of renewed war. ትግሬዎች ግን ከኛ ጋር ሰላም አድርገዋል። ኦልሬዲ ምንድን ነው የምትፈልገው? ሳመተን ይምጣ አንድ ጥይት ከተኮሰ ሁላችን እኔ እንደሚመስለኝ ኤሪትሪያኖችን ይለፏቸዋል እንደምንም። ኤርትራ ጥይት የሚባል አይተኩስም፣ ግን ከተኮሰ ከነፋኖ ጋር ሆኖ አዲስ አበባ ፋኖ ተዘጋጅ። እዚህ ጋር ጦርነት ከጀመረች ፋኖ ግባ አዲስ አበባ ነው ምን ያለው። እኔ ፋኖ ነኝ ሰው አምንቼው። The region has a bloody past.
have again nosedived. Now, this was because Eritrea was excluded from the peace deal. Pretoria agreement ከነጌታቸው አርገ ተደብቀ ከፋሉ ከኤርትራ የደማንበትን አላደለ እንደምንም አርገ TPLF ባርካል እነሱ ከኛ ጋር ሆነዋል አለቀ ከአማራ ጋር ሆነዋል አለቀ ከኦሮሞ ጋር ሆነዋል ከኤርትራ ስለዚህ አሁን አርፈ ተቀበል Ethiopian Prime Minister Abiy Ahmed has also accused ex-ally Eritrea of mass killings in the mass killings genocide ያረከው ሱቀስ ብለንታያለ አሁን ከሰህ ምናምን አይሆንም ኤርትራ mass genocide አርጋለች mass killings ስራና ሰዎች ተጠምዷል ይሄ ኢትዮጵያኖችም አይገኙ Tigray war. Some people think the current dispute between Ethiopia and Eritrea stems from the Ethiopian government's request for access to the sea. They think and analyze it that way. However, this is not the case. Since the existence of Eritrea, there have been issues between Ethiopia and Eritrea. As tensions rise in Tigray and Ethiopia continues to push for regaining access to the Red Sea. Okay, the international community has raised alarm that this could trigger a new conflict in an already volatile region. Power doesn't end quietly. درف قابيزنا مدبنا خنقصل ወጪ ሄሎ አወል ሰይድ የሚባለው ጦርነቱ ከሱ ጋር ያለው ብላችሁ ሁሌ እንደዛ ነው በትግርኛም ነግራችሁ እንዴት አርጎ ሬዲካል እንደለ እንዴት አርጎ ብልትል እንደለ ይኸውላችሁ አዲስ ዘፈን የተዘፈነለት ላብቹ ነው ሰዎች እኔም ያቃጣኛል አንድ ነገር ዘፍናለሁ እኔም ሸው ይኸውላችሁ Selfish hearts, lazy hands, a loser's crown in a fragile land. They rule by noise, not by care. Selling shadows, smoke and air. Selfish hearts, lazy hands. Fear is the voice they understand. A loser's game they always play. When courage calls, they turn away. So that معبل داون داون إرترازبل داون داون إرترازبل سفيح سلامة وسلفي تملكيتنا نملس እዚህ ደግሞ ይኸውላችሁ ያብቹ ኤርትራ ውስጥ ይገባሉ የተባሉት አፋሮች ኦኬ አንድ ቦታ ጋር አረጉት ነገር down down Eritrean government down Eritrean government down Eritrean government we are a strong Afar community and we never will defeated كابوت نندراز እነዚህን ይዞ ኮነው ነፃ አጣለው ነው የሚጨረጨረው ግን እሱ ነው ወይ ሚስጥሩ ነው ብላችሁ ያለው ሰዎች ሰውየው ድምጥማጡን ያጠፋው ኢሳያስ አፈወርቂ በዲፕሎማሲና በሳይንስ ዝም የሻዕቢያ ዝምታ ሰውን ይገላል ፖለቲከኛውን ይበጠብጣል አታውቃቸው ምን እንደሚያደርጉ በዝምታ ብቻ ሰዎቹ እሱን ለማሳየት ነው አወሲ ጀግናው ጎ ዕሸልና ሸቀልቱን አደብ ዘትሕዚ ነይሩ በጣም እሸል ነው የሚለው ህፃን ሓደ ብርቱዕ ተንታን ፖለቲካ ዓርከይ ካብ ስዊዘርላንድ ናይዳ ኣደም ዲምኩም ዝብል ሓታት እንተዝርከብ እቲ መልሲ ፍሉጥ እዩ ኢድካ ክትቁረፅ ኢኻ ኢተባሂሉ ሁላችሁ ብዙ ነገር አላወራም እንጂ በሰማይ ቢገለበጥ ወደ ኋላ ውሃ ውስጥ ጨረቃ ውስጥ ቢገባ በሻሻ ውስጥ ቢሮጣ እጅህን አፍህን ያዝ ተብሎ ነው
ተቆጥቶ ነው የሄደው ሰውየው አስጠንቅቆት ነው መቸም ዕሸል በሻሻነት ጠለብኩም ቱርክ ትድግፉ ዝብል መልሲ ካብ ኤርዶጋን ረኺቡ ነይሩ እንተዝኸውን እንታይ ክብል ይኽእል ከም ዝነበረ ክትግምትዎ ትኽእሉ ኢኹም ያችሁ ጥሩ መልስ ነገር እሱ በባህል በምናምን ቢሆን ኖሮ እንዴት አድርገው ቢያወሩት እንደነበረ ማወቅ ይቻላል እነ ስዩም ተሾመ ሸልና ሸቀልቱን አደብ ዘትሕዚ ነይሩ ግን አፍህን ያዝ የሚያሰኝ አይነት ዋርኒንግ ነበር አፍህን ያዝ እጅህን ያዝ ተብሏል ነው የሚለው ሓደ ብርቱዕ ተንታን ፖለቲካ ዓርከይ ካብ ስዊዘርላንድ እንታይ ኢሉ ይዕልለኒ ከምዚ መዕገርገር ወዲ ሃፍታም ቆልዓ ምስ ረበሸ ጉንቦ ኢዱ ጣዕ ኣቢልካ ተቆፅዖሞ ሽዑ ኸይበክ ገለ መፃወቲ ሂብካ ተቀባጥረሉ ዓይነት ኤርዶጋን ንኣብይ ጣዕ የሁላችሁ ሰውየው የሚለው ምንድን ነው ይሄኛው ነገር ነው ያረቀው ጭራሽ ልክ እንደ ህፃን ነው ትሪት ያደረገው ልክ አላደለ ቀበጥ ማጣ ልጅ ሲያለቅስ ምናምን አምጥተህ አይዞህ የምትለው ነገር መኪና ገዝቶለት ይኸውላችሁ እቃ ምናምን ገዝቶ ይኸውልህ መጫወቻ ብለን እንደምትሰጠው አድርጎ ነው ሄደው ነው እንደዚህ አድርጎ ነው ትራሽ የሚያደርገው የሚፈራው ሰውዬ ምሰቦሎ ማኪና ጊፍት ሂቦ እዚ ተዓበይት መራሕቲ ዝገብርዎ ናይቲ ቀንዲ ሕመረት ጉዳዮም ንምጥምዛዝ ዝጥቀምሉ ስውር ሜላ እዩ ኢሉ የስሕቐኒ ኣገዳሲ እዩ ኤርትራ ሃገረይ ኩናት ንምውጋድ ኩሉ ዝከኣላት ፅዕር ከም ዘላን ብፍላይ ድማ ምስትስና ኣምራዊ ኩናት ተኣውጅሉ ዘሎ ህዝቢ ትግራይ ፅምዶ ብምግባር ሰላም ንምስፋን ከይተሓለለት ትፅዕር ከም ዘላን መስኩለይ ዘድልዮ ይኮነን ይኸውላችሁ ይሄ ስማይል በዛ ስማይል ቢሃይንድ ይሄ ስማይል አላላላ እንዴት ነው ባዲ ላንጉጅ የሚባል ነገር ከገባችሁ በጣም ኮምፎርታብል እንደሆን ነው ከትግሬዎች ጋር የምናደርገው ያለን ፅምዶ በጣም ኮምፎርታብል ከማሮች ጋር ምንም ፕሮብለም የለም የማሮቹ ሊቃን የምናመጣቸው ለዚህ ነው ይሄ ነው የሚያዋጣ በደንብ እየሄደ ነው ግን ምንድነው ያጣላቸው ከኢሳያስ እዚ ዕሸል በልዋዕ ግብረ ሽበራ ዝከላኸል ሓይሊ ሃኒፅና በዚ ድማ ሃገራት መላእ ኣፍሪካ እንኳ ሓጎሰኩም ክብል ዘቕረቦ መደረ ምስ ሰምዐ ኣንታ ዝወዲ ካን ሙሉእ ብምሉእ ዲሓንጎሉ ይኸውላችሁ ሰውየው ይህንን ነገር ከሰማ በኋላ ኢሳያስ ነው የሚመስለኝ አላደለ ሶማሊያ ጀምሮ እስከ ማሳዋ ድረስ ምናምን ይሄ ሰውዬ በእውነት በጤናው ነው ምንድነው ነው ብሎ ነበረ ገርሞት ምናምን የቀለለበት ነው ሓንጎሉ ስሒቱ ዘይበለ ሰብ አይነበረን ከምዚ ዓይነት ኢሳያስ እንደዛ አለ ማለት አይደለም እንደዛ ያላለ ሰው የለም ሶት ይዝዕስ ዘሎ እዚህ ጋር ወርዷል ይኸውላችሁ የበሻሻው ጀግና የሚባለው አራዳ ልበለው ወይስ ፋራ እዚህ ጋር ደርሷል በእናትህ ባህር እኮ አይደለም የሚፈልገው ያለው እሱ የሚፈልገው ያለው ምንድነው ለማዋራት ከኢሳያስ ጋር ኢንፋክት ለማዋራት ጊዜ ፈጀበታል አይኑን ማየት አይፈልግም ቁጭ ብሎ የፈለገውን ፈርሞ ለመውጣት ከዚህ ከገባበት እንኳን ይሄ ደግሞ አርቲፊሻል ኢንተለጀንስ የሚባለው አርቲፊሻል ኢንተለጀንስ እያደረኩ ናጭበር እሱ ጋር ተሰራበት ቁጭ አድርጉለት አይደለም ይኸው አርቲፊሻል ኢንተለጀንስ አድርገው የሰሩት ይሄ ደግሞ በደንብ ፒክቸሩ የእሱ ስቴት ኦፍ ማይንድ በደንብ አስተሳሰቡን ያሳያል የሚለመን ነገር የለም አሁን መሄድ ብቻ ነው ያለብህ በሻካ ወደ አፎም በእናትህ ወደ ብስጠት ኣነ ቅድሚ ሕጂ ብተደጋጋሚ ነጊረ ካልኦት ቀረብቱን ዲፕሎማሰኛታትን ከይተረፉን ነጊሮመ ግደፍ ምስ ሻዕብያ ኣየዋፅኣካን እዩ ከፀሎቹ ምንድን ነው የሚለው አወል ሲኢድን ኤቭሪ ዴይ ነው የሚያየው አሉ የተስቀየ ነግሬህ ነበረ ነው ሰው ከሻዕቢያ ጋር አዋጣህ ስንት ደፋር ስንት ዝም ብሎ የሚራገጥ ጠፍቷል ብዬህ ነበረ ነው አታውቀውም የኤርትራ ጀግንነት የኤርትራ ታሪክ አታውቀው ሰው የሻዕቢያን ታሪክ አላነበብክም ብሎ ነግሮታል ሰው በጸጥታ ነው የሚገድል ሻዕቢያ በስራ ምናምን እንጂ እንዳንተ የሚቀበጥበጥ ይህ የሚለው ሰው አይደለም የሻዕቢያ ቅጣት መጀመሪያ ሳይለንስ ነው አንዴ ካጠፋ አጠፋ ሌላ ነገር የለም ብዬ ነግሬው ነበረ ነው የሚለው ለምንድን ነው እንደዛ የሚለው እያየው ነው የሚለው
للخيوم تبايلو تماعيديو نيمارات آمينو نتا نجر آتيوا إنه حجي رغيبوا عبد بدو وقعو غيرو يركب ያችሁ ምክር አልሰማም ኤመሬት ውስጥ ገባ አሁን ወደ እብደት ሄዷል شعبيا بسقطة ሻዕቢያ በዝምታ ነው የሚገድልህ ይላል شعبيا بسقطة مسبز تصللو በዝምታ ነው ሰውን የሚያሳብዱ أنا مجم نزا السق كما يخلوا قرن من يزبلني ود بشاشة ሁላችሁ እኔም እዚህ ጋር እንግዲህ ኢንተራፕት ላለማድረግ እኔ በጣም ሲክሬት የመጠበቅ ችሎታቸው የሻዕቢያ አንዳንዴ አሸንፈህም እኮ አሸነፍኩ ማለት ይችላል ትንሽ ነገር ሰርተህ እኮ ትልቅ ነገር ሰራሁ ማለት ይችላል ስንት ነገር ውሃዎች ሰርተው ስንት ነገር ቢውልድ አድርገው በፍጹም ሰራ ነው ይሉም ሻዕቢያ በኤሪትሪያኖች አይገባም በፍጹም በኤሪትሪያኖች በራስህ ነው የሚገባው በራስህ ሰው ውስጥ ነው የሚገባው ገባችሁ ስለዚህ ኤርትራዊ አለ እዚህ ጋር የሚሰልል የሚባል የለም ሰላዩ ራስህ ለምሳሌ አንዱ ትልቅ ሰላይ እዚህ ጋር ስዩም ተሾመ ነው እመኑት አትመኑ ማት አይነት ኢንፎርሜሽን የሚሰጣቸው እሱ ነው ስዩም ተሾመን ብቻ መስማት ሻዕቢያ ምን መሰለላስ ሁሉም ሚስጥር በሱ ይወጣ እሱ ደግሞ ከዛ ልጅ ይገናል ይሄ ለምሳሌ ሞኝ ብቻ ነው እንደዛም አያስብ ለምን መሰላችሁ እኔሽ የሱን ሰውዬ እዚህ ማመጣ ቆሪጥ የሚናገረው ንግግር አንዳንድ ጫት በርቅ ነው ጠጥቶ ሚስጥር ያወጣል የውስጥ ሚስጥር ያወጣል እሱ ራሱ ሲክሬት ኤሪትሪያኖች ገብተውብናል ይላል የገባበት ኤርትራዊ የለም ራሱ ኢትዮጵያዊ ነው እንደዚህ የሚያደርጉ ሰዎች አሰራር የሻዕቢያ አይደለም ሳይታወቅ ቆሪጥ ተቀጥሯል በሻዕቢያ እመኗቱም ሞር ዲስካስ አደርጋለሁ በዚህ ኔክስት ኣብ ጋዜጠኛታት ናይ ቴሌቪዥን ኢትዮጵያ እሱ ግን ያውቀዋል ማለት አይደለም ሰዎቹ ላዕሊ ብብዝሕን ኣብ ቴሌቪዥን እናቐረበ እንተመደረ ሻዕቢያ ስቕ አቴንሽን ክረክብ ቴሌቪዥን ቢመጣ እንግዲህ እችን እንስማት ዝም ብላችሁ ስሙት ዝም እላለሁ ከዛ አብራራለሁ ሻዕቢያ ስቕ አቴንሽን ክረክብ ላዕሊ ብብዝሕን ኣብ ቴሌቪዥን እናቐረበ እንተመደረ ሻዕቢያ ስቕ አቴንሽን ክረክብ ስም ኤርትራ እንተለዓለ ሻዕቢያ ስቕ ባሕር እንተበለ ስቕ ዓሰብ ቴሌቪዥን መጥቶ ቢያውራራ ዝም አቴንሽን ፈልጎ ቢፍጨረጨር ዝም ሰዎች ቢልክ ለምሳሌ ሲልክ ምንድን ነው የምትፈልጉት ይላቸው እንድትደራደሩ ምን መደራደር አለበት ባህር ነው የሚፈልገው ሃሎ አዎ ቢልክ ምን ቢል ሰዎች ቢልክ ሶሪ ቴሌፎኑ አም ሶሪ ቴሌፎኑ እንደዚህ ስለመጣብኝ ነው ቢልክ ዝም ነው ጭጭር በዛ ነው የገደለው አሁን እድል ቢሰጠው ኢሳያስ አፈወርቂ የፈለገውን መፈረም ይችላል የፈለገው ዓሰብ እንተበለ ስቕ በቦቆሮ ብዓቕሊ እናፅበበ ሕጂ ጨርቁ ደርቢው ከም ቆልዓ ጎደና ንዑ ራስ ብራስ ምባል ተሪፋቶ ነህት ሸልበሻ እንደዚህ ሆነ ነው የሚለው ሻሻ ሻዕቢያ ከም ዘይምልስሉን ኢግኖር ከም ዝኸተትዎ ንፈልጥ እዩ አያችሁ ግን ኢግኖር እንደሚያደርጉት ኦኬ እንደማይመልሱለት ያውቃል ይላል ምንታይ ዳ ሚሊዮን ጊዜ ዝዛረባሎ እንተልኩም እቲ ታርጌት ንኤርትራ አይኮነን ደቂ ሓወቦይ ናብ ህዝቢ ኢትዮጵያ እዩ ይሄኛው የኔ ብላችሁ ሰዱ ታርጌቱ ኢትዮጵያውያኖችን ለማሻፈን የሁላችሁ ዛሬ ሌተስት የመጣው ዲቨሎፕመንት ምንም ነገር የለም ወቅት የሚባል ለማሻፈን ለኢትዮጵያውያን ነው የሚለው ሰዎች ኦኬ እንቀጥል ለኤርትራ አይደለም ይሁሉ ጦርነት እስከዛ ድረስ ገምተውታል የኤርትራ መንግስት በሻሻ قتل الفاشل في رقبة محمد بن زايد قتل ليبيا من የሁላችሁ እንግዲህ ይሄ አንድ ጋዜጠኛ የሳውዲ አረቢያ ነው ዲፕሎማሲው እንዴት አድርጎ እንደተጫወተው ኢሳያስ አፈወርቂ ነው የሚናገረው
የአረብ ኤሚሬትስ ያጋለጠው ኢሳያስ ነው። ሁሉም ኢትዮጵያዊ ተመልክቶታል። ኢፌክቲቭ የሆነ ሪሰርች አድርጎ ነው የተናገረው። ኢሳያስ አፈወርቂ ሲናገር የአረብ ኤሚሬትስ ስራ እንደሆነ ሁሉም ኢትዮጵያዊ አምኖታል። ሱዲዎችም እንደዚህ አድርጎ ነው ያናገራቸው። ሰዎች ቀላል ስራ አይደለም የሰራው ሰው ኤክስፒሪየንስ خليفة حفتر وابنه صدام في رقبة محمد بن زايد صومالي لا قرقرنا ليبيا سرحنا خليفة حفتر كومون ودو موتنا صدام كله عبرس محمد بن زايد إمارات فطرز نبرت وديت زفلطو بريزيدنت هاجر إيرترا ترايو صدام حسين ሁሉም ነገር የሊቢያው ነገር በውስጥ ሲሰራ የነበረው አረብ ኤሚሬትስ ነው። ይህንን ጉዳይ በደንብ ያወቀው ኢሳያስ አፈወርቂ ነው። بريزيدنت إساياس أفوركي دك إمارات ناي دبي كومون نا إمارات مسارحي نبرت حيزوم تسرحو ناب هاجرو ناب إيرترا متيم كبر بريزيدنت إساياس دما هنوصو يلوم هانيصوم مسودو حماق ባህሪያት ምስራኤሎም በዚህ አገር ኩሙጡ ከይትምለሱ ይልዎም የሁላችሁ ከነሱ ጋር መስራት ጀምሮ ነበር። ህነሱ እስኪ አገር ማልማት የምትፈልጉ ከሆነ ያላቸው ሲያቸው ክፋታቸው በሉ زلتاچو طبلو ابار عبقتتا ناب سعود عرب بمخد نا امير محمد ابن سلمان تراخيبو تزراريب بزعب كسودي عربيا مري غا هيدو دمو ብዙ ነገር አስተማረው በኢማራት ደማ خمزيلو نيشتي هاجر كنسا غنا عغرغر فطيره بريزيدنت إساياس أفورق محمد ابن زايد نا إمارات مسانا زي كايدا سلازلكم مسانا تسرحو أين قبولونينا إيلوم إبل تنتان بوليتيكا سعود عرب محمد الحبابي ያቺ ስራ መስራት ስላልተቻለ ከነሱ ጋር ክፋት ብቻ ስለሆነ ነው እንጂ ኤርትራን ይፈልጓታል አይደል? አብቹም ግን በጣም ሰነፍ ስለሆነ ዝም ብሎ ገባ። بلغ في محمد بن زايد سعوديا طراي زي የሚመስል ግዳጅ ፈጽመዋል። በደርግ ዘመን ከሻዕቢያ ጋር በነበሩ ራሳቸውን መሳቂያ ሲሆኑ ሰዎች መሳቂያ ሲሆኑ ይኸውላችሁ ምድረ ምርኮኛ፣ ምድረ ጫታም፣ ምድረ መርቃኝ፣ ምድረ የኮካይን በረ ጦርነት በርካታ አስደማሚ ግዳጆችን ተወጥተዋል። በኢትዮ ኤርትራ ጦርነት ውጊያ ጊዜ ውጊያ ቀያሪ ሚና ተጫውተዋል። ድንበር ተሻግሮ የሰላም ማስከበር ግዳጅ ጸረ አልሸባብ እና ጸረ ሙርሌ ጎሳ የህፃናት ጠለፋ ኦፕሬሽን ላይ በመሳተፍ ህፃናትን ከጠለፋ አስለቅቀዋል። ሰሜን እዝን በመምታት ኢትዮጵያ ላይ በተፈጸመው የክህደት ጦርነት በሁመራ በኩል 5ኛ ሜካናይዝድ ክፍለ ጦርን አስገራሚ ኦፕሬሽን በመፈጸም ክፍለ ጦሩን ከክህደት መንጋጋ አላቀዋል። በጣም እኮ አፍሩም እኮ ምንም እኮ ኤርትራና ፋኖ እንደነበሩበት እኮ ምንም እኮ የለ። እነዚህ ርካሾች ስንት ጊዜ ትቆያላችሁ? በአዲቀይ፣ በዛላምበሳ፣ በፋጺ፣ በሂዳጋ ሐሙስ፣ በነጋሽ፣ በአጉላ ማጥቂያ አቅጣጫዎች በመሰለፍ የህግ የማስከበር ዘመቻን ያፈጠነ ሰራዊት ነው። ጦርነቱ እንደዛ ነው። ወደ አፋርና አማራ በተስፋፋ ጊዜ በዞብል፣ በድሬ ሮቃ፣ በኒኒበር፣ በከሚሴ፣ በሸዋሮቢ፣ በጠርማ በርና በመሳሰሉት ጠላትን በመመከት የተበላሸ ውጊያን በማቃናት በኃይል የበታችነት እንከላከል የነበረውን ውጊያ በማዘግየት ውጊያችን ለዝግጅታችን ጊዜ እንዲሰጥ ያደረገ የጦር ክፍል ነው። ይህ ሁሉ ጦርነት አገር ቤት ውስጥ ከሌላ ሰው ጋር ተጣልታችሁ አታውቁም። ይህ ሁሉ ጦርነት ጠላት የምትሉት የእናንተ ህዝብ ኢትዮጵያ ውስጥ ያለ ትግሬው ጠላት ነው፣ አማራው ጠላት ነው፣ ኦሮሞ ጠላት ነው አይደለ? 12 ነፃ አውጪ ድርጅት በሙሉ ኢትዮጵያን ጠላቶች። ጠላት የሚሉት ማንን? ውጭው ላልነኩት ከሶማሊያ ጋር ተጣልተው አያውቁም፣ ከኛ ጋር ተጣልተው አያውቁም። በቡካት ከሱዳን ጋር በፍጹም መሬት ተወስዶባቸዋል። እንዳውም ከሳውት ሱዳን ማነው ጠላት የሚባለው? እዚህ ጋር መሳቂያ የሚያሳዝኑ ናቸው። ለረጅም ዘመናት በነፃነት የኖረች ሀገር የታሪክ ሀገር እንዳሁኑ ያለ ክፉ አስተዳደር ክፉ አመራር ገጥሟት አያውቅም። አምና ኢትዮጵያ ታሪክ ምን አይነት ጣጣ ነው? በጣም ይኸውላችሁ ያወሩት የነበረ ነገር ላሳያችሁ ብዬ ነው። ኢጅፕት
ባህር እንድትሰጥ ለኤርትራ ምናምን ምን በባህር ተስማማች ሲሉ ነበር አይደለ? ጠቅላላ እነሱ ተሾመ የሚያወሩት የነበረ ወሬ ነው፣ ውሸት። ሪጀክት አድርገዋለች። ባህር ሰጣችኋለች ምናምን ትልቅ ወሬ ሆኖ እኔም እንኳን አድርጌው ነበር። ምንም ነገር ወሬ የለም፣ ራሳቸው የሚፈጥሩት። ኢጅፕት በዛ በገርድ የሚባለው ነገር ይሄ ሬኔሰንስ ዳም ምንድነው ግድቡ ሰላም ከሰጣችሁን እኛ በባህር የሚባል ነገር አሉን ምናምን ተንበረከኩ። ፋብሪኬት የሚያደርጉት ራሳቸው የሚፈጥሩት ወሬ ነው። ሰዎች የሚገርሙ ናቸው። ውድብ ባይቶና ብዕለ አባ እንግዲህ የሁላችሁ እዚህ ጋር ደግሞ 3 አምበል ያሳያችሁ ነው። ትግሬዎች በጠቅላላ ጽምዶ ውስጥ ገብተዋል። ቲፒኤልኤፍ ወያኔ ራሱ አሲምባ ዲሞክራሲያዊ ፓርቲ አፋር አጋቲ ምናምን የሚባል የኦሮሞማ የአፋር ማለት ነው ብሔራዊ አንድነት እነዚህ ሁሉ ገብተዋል። አሁን ደግሞ ሌላ የትግራይ ውድብ እንደገባ ነው የሚነገረው። ብዕለ አባል ጽምዶ ኮይኑ አሁን ደግሞ ባይቶና የሚባለው ደግሞ የጽምዶ አባል እዚህ ጋር ለሰጀና በደንብ ጽምደን እንዳለን ባንኮል እናውቃለን። አማሮችም ጽምደዋል ሁሉ እነ ኢንጂነር ይልቃል በሙሉ ጸምደዋል። በግልጽ አልተናገሩትም እንጂ መንበር ሳልሆን እንጂ ጸምደዋል። እነ ዘመነ ካሴ ጸምደዋል። የኦኤልኤ መሪው እሱም ጸምደዋል። አፋሮች ጸምደዋል። ትግሬዎች ወያኔም ጸምደዋል። አሁን ደግሞ ብሔራዊ ባይቶና ትግራይ በዚህ ምንድነው አሰርት የምናደርገው? ትግሬዎች እና አማሮች እንዳይጣሉ በፍጹም። እዚህ ጋር ሌላ ማዕት እንቀጥላለን ሰዎች። ይሄ የምዕራብ ትግራይ የሚባለው ነገር ዋሬባ በዛ የሚጠራው አይደለም የአማራ ምናምን ነው የሚባለው ነገር። እሱም ቁጭ ብሎ ማውራት ብቻ ነው የሚያስፈልጋቸው። ለዚህ ደግሞ ትልቅ አስተዋጽኦ እንደምናደርግ ተስሎሞ ብጣቂት እንቀበሎ ካሊፅ አውሪትና ጽምዶ ክንብል ቅድሚ ሕዚ قوام ናይ ጎራዎትና حساب መሊና ንምርምር ምሕዝነትን ሕብረትን ሰሜናውያን እናበልና ኢና ፀኒሕና። ህዚ ምሕዝነትን ሕብረትን ሰሜናውያን እናበልና ኢና ፀኒሕና። ህዚ ብሽሙ ኢና ክንፅውዖ። ሕጂውን ምንድነው የሚለው ያለው? እስካሁን ድረስ ሰሜናውያን ህብረት ማድረግ አለባቸው ብለን ነበር የምናስበው። አሁን ግን በደንብ ስሙን እንጠራዋለን። ጽምዶ የጽምዶ አባሎች ሆነናል ነው ጉዳይ ስቆጥራ ምዩንን ሕነሽን ምስንሪ ቃፍላይ መካይን መንቀሳቅስ ህዝቢ ትግራይ ጀንጂው ምስጠለማ ሕወሓት ንደራደር ክትብል ያ ብዝበልዎ መሰረት መካይንን መዳፍዕን ክጓርት ልቡ ጥፊኡ ዝቕኒ ፍጥረትሲ ኢትዮጵያ ብሰብ ትምራሓላ ክትብል ተሸግር ኪንደርጋርተን ምዃና ዶ ኣይብርህን? ኢትዮጵያ በህፃን የምትመራ ኪንደርጋርተን ብለን ነው የምንጠራ። ቢኮዝ ትግሬዎቹን ለመውጋት አሁን በእንደዚህ አይነት ስንት ታሪክ ያለው ህዝብ ስንት ኤክስፒሪየንስ ያለው ምናምን በሱ ጨዋታ የሚሸወድ መስሎትና የህፃን ስራ ኦኬ ትራውማ አይወፀንማ እንተኮይኑሉ ድማ ብታህዲድን ሆሆ ወታደራዊ ምንቅስቃስን ኣብ ቀርና አፍሪካ ዝሓየለ መሲሉ ክቐርብ ብጎይቶቱ መምርሒ ተዋሂብዎ ኣሎ። ስለዚህ እንግዲህ ኢንስትራክሽን ተሰጥቶታል። ሁላችን የምናውቀው እሱ ነው። የአረቦቹ አይደለ ትልቅ ሆኖ በቃ አፍሪካን እንዲገዛ ዝና ዕንደራን ፈኸራን ታህዲድን ንጥፈታት ወዲ በሻሻ ናቱ ሓሳብን ውጥንን እውን ኣይኮነን ከም ኣካልቲ ብእስራኤልን ተላኺታ ኢማራትን ኣብ ቀርና ኣፍሪካን ኪኑን ዘሎ ዓብይ ስትራቴጂ ወዲ በሻሻ ዝተላእኮ እዩ ዝገብር ዘሎ። በእስራኤል እና በአረብ ኢሚሬትስ የተላከውስ ይሄ ደግሞ በኤርትራ ኢንተለጀንስ ውስጥ የተገኘ ነገር እንደሆነ እወቁት። ኢትዮጵያውያን ለማሳወቅ እስራኤል ድብድብ ትላለች ያለችው እስራኤል በድብብቆች ግን የምትሰራላት ስራ ከአረቦቹ ጋር አረብ ኤሚሬትስ ነች። ይሄም ደርሶበታል ኤርትራ ኢንተለጀንስ። እሺ ንሓፈሻዊ ኩነታት ኢትዮጵያን ቀርና አፍሪካን ንኽጀግ ጣና በለስን ጉዳይ የመንን ሱዳንን ምምላስ ከድልየ እዩ
ፕሮጀክት ጣና በለስ ብላዕልና ሃይድሮ ኤሌክትሪክ ሕርሻን ትሕተ ቅርጽን መደብ እኳ እንተመሰለ ብዓብይነት ብሰማንያታት ኣብ ኢትዮጵያ ኣጋጢሙ ዝነበረ ደርቂ መመኽኔታ ምግባር ንህዝቢ ካብ ቦትኡ ናይ ምግዓዝ መደብ በሉ ያኔ ስንት ሰው ተጋግዟል። ይሄ ጣና በለስ የሚባለው ነገር ተርቧል ኢትዮጵያዊ ተብሎ ከታች ወደዛ ለምንድነው ያጋጓዟቸው? ፕሮግራሙ ውስጥ እስራኤል ነበረች ነው የሚላቸው ኢትዮጵያውያን። ተማሩ ከዚህ ወደ ውስጥ ገብታችሁ መርሙ። አሁን የሚደረገውም የእስራኤልና የነዛ አረብ ኤሚሬትስ ነው። እነ ስዩም ተሾመ ምንድን ነው የሚሉት? እስራኤል ከኛ ጋር ነች። ታዲያ ምን አረግናት እኛ? ካንተ ጋር ብትሆን ወላ ትራምፕ ካንተ ጋር ቢሆን ምን ያደርገናል? እኛ ምን አረግ ነው? እነሱ ጋር ተጣላለን። ኢንፎርሜሽን ግን ይሄ ነው የምትሸጠው ያለው ራስህ ለእስራኤል መታ አሰብ አታመጣለህ። ምን አታመጣለህ? መጨረሻ ወንድ ለወንድ ገጥመህ ነው የምታመጣው። ማምጣት ካለ በእስራኤል የሚፈራ በአሜሪካ የሚፈራ ኤርትራዊ የለም እኮ ነው የምላቸው። አንድ ነጭ በመጣ ቁጥር መጣ። ነጭ የሚያወጣ ከሆነ ማተዋረድ እኮ የአድዋ ማርገኸዋል። አድዋው የት አለ? በነጭ የምታምን ከሆነ በአረብ የምታምን ከሆነ በእስራኤል የምታምን ከሆነ እኛ በራሳችን የቆሙ ሰዎች ነን። ሰዎች ገባችሁ? እንደዛ ስራ ደግሞ እንትናብሱ እንቀሳቀሳ ከም ዘለዎ ኣብ ዝካየድ ዘሎ ዲፕሎማስያውን ካልእ ንጥፈታት ተገንዚብኩሞ ትህልው ኢኹም። ኤርትራ፣ ቱርኪ፣ ስዑድያ፣ ግብፂ፣ ሶማልያን ቀጠርን ንኢማራት ካብ ተሓሲባቶ ዝነበረት ተልእኾ ናይ ምፍፃም መስርሕ ብከቢድ ደረጃ ኣዳኺሞኖ ኣለዋ። እነዚህ ሁሉ ሀገሮች የጠራቸው ከኤርትራ ከምናምን ጋር ቲም አፕ አድርገው ሰርተው ዞር በይ ብለዋታል። አረብ ኤሚሬትስ ተንጠልጥሎ የቀረው ኢማራት ተዳኺማ ማለት ድማ እታ ብትካቦ ናይ ኢማራት ትኸይድ ዘላ ፕሮስፔሪቲ ፓርቲ ሬሳ ኮይና ኣላ ማለት እዩ። ኩሉኻ ህዝቢ አረብ ኤሚሬትስ ተዳክማለች ማለት ደግሞ ሽባ ሆኗል ማለት ነው። እቺ ጥግና የሚባለው ምናምን አይደለ? አሁን ደግሞ እየተደበደበ ነው በኢራቅ። ሄኔ አትሊስት ጸባይ ያደርጋል ብዬ ተስፋ ንሓድሕዱ ከም ዝዋዳእ ጥራይ ክገብር ፍትና ኣሎ። ኮልፖ ዲኮዳ ይብልኹም ጣልያን ነዚዩ ኮልፖ ዲኮላ ብላምን ብሎ ጠርቶታል። ምን እንደሆነ ሚና ኮልፖ ዲኮዳ ማለት በአፉ ሓዊ ዘእትኻሎ ሓርገፅ ዋላ ትንፋሱ ሓሊፋን ከላ ናይ ጭራ ምንቅስቃስ ገብር እዩ። ዋላ የሞተ በቃ የሞተ ዘንዶ እሳት አጉርሰው ያለ የሞተ ጭራውን ያንቀሳቅሳል አለሁ ለማለት በቃ መጨረሻ ላይ የምታረገው ልክ ዶሮ ታርዳ እንደምትፈራፈረው አለሁ ለማለት ነው። ልክ እንደዛ ሆኖ ቀርቷል ነው የሚለው ያለው። ናይ ጭራ ውግእ ማለት ኣብቲ ምርጫ ከስግእዎ ዝኽእሉ ብዙሓት ተወዳደርቲ ፖለቲከኛታት ኣሲሩን ካብ ኢትዮጵያ ከም ዝወፁን ገይሩ የሚመረጥ ነገር የለም። ሁሉም የሚወዳደሩት አውጥቷል። እዞም ዝሓስቦም እዚ ቆልዓ ኣብዛ ምርጫ እዚህ ጋር ግን ደስ ይላል። በሻሻ ደስ አይልም? በእናታችሁ እስኪ በእናታችሁ በጣም ደስ የሚለው ሪሊ ደስ ይላል በጣም በሻሻ እዚህ ጋር በጣም ደስ ይላል። ጭዬ እስኪ ወይ እኔ እኮ የአፍሪካ ምናምን እናቴ ነግራኝ 7 ዓመቴ በ7 ዓመት ሳለ 7ኛው ንጉስ ሆኜ እንድኖር እኮ እናቴ ነግራኛለች። አይ ሚቲቲ ንክዕወት ዘይተኣደነ ምውዕዋዕ ጀሚሩ ኣሎ። እዛ መዝሙር ስምዑዋ በጃኹም ኢለኩም የወላችሁ እነዚህ ያደረጉ ነው የሚያደርጉት ያሉት ኢትዮጵያ ውስጥ እንዴት ትራሽት እንደሆኑ የነሱ ብልጽግና ነው። ምረጡን፣ ተመርጠሃል ኦልሬዲ ካንተ ጋር የሚወዳደር ደንሱ የነበረ ኃይለ ዳስ ታስረው ሳለ እነ ጁላ ትግራይ ውስጥ ታስረው ሳለ ሲዘፍኑት የነበረ እንግዲህ ሰዎቹ የኤሪትሪያንስ ኤክሰለንስ ደግሞ ማድነቅ የግድ ይኖርብናል። የልጆቻችን የትም ቦታ እየተሸለሙበት ነው እና ይህንን ጋብዛችኋለሁ። የሁላችን ደስታ። ስለዚህ ልጆቻችን ምን እያደረጉ ነው? በጣም በሚያሳዝን ሁኔታ የኢትዮጵያ ልጆች እንደዚህ ሆነው ቀሯል። የእኛ ልጆች ደግሞ በተቻለ መጠን እነዚህ ሰዎች አብቹ ሰላም ቢያደርግ ኖሮ እኛ ሰላም ብናገኝ ሁሉም ረፊጂ በአገሩ ይመጣ ነበር። ግን
ተመስገን አምላክ ይሄም እየተደረገ ነውና ተዝናኑ። I really see this as Eritrean endurance again on my ሰዎች በስንት መከራ ውስጥ ያለ ህዝብ እንደምንም ሲግኒፋይ የሚያደርገው ለሰርቫይቫል ኤግዚስተንስ ኤርትራ ብትባል ሀገር የለችም የሚሉ ደፋሮች እነዚህ ግን አለን ይላሉ ሰዎች በዓለም ደረጃ የሄኖክዬ ሰክሰስ ስቶሪ ነው። احنا يقدنا كنتي وراكم بتبعد مكتنا نقوم راح اطول عمل كبيرنا سمعنا سمع عالم جنا زي مسكرو وخلاش البانكي كما رخ وندرو يرقى المخلي سديرون كداي تانكنيا كحنق زترق ممصر كراشنه كسنق عطيتو مرخ مداتنا በፍጹም አልተግባባንም ከናብቹ ጋር ሰዎች አሆፕ ኢትዮጵያንስ መጣችሁ ይህንን አፕሪሺየት የምታደርጉት የአፍሪካ ጸጋዎች ናቸው እነዚህ ልጆቻችንና በስንት መከራ ውስጥ አለን ኤሪትሪያንን እንዳለች የሚያስመሰክሩላት ሰዎች እንደ ኢትዮጵያውያን እንደናበበ ቢቂላ የኛ ልጆች ናቸው እነዚህና በክብር እናያቸዋለን የኛ ጸጋዎች ስለሆኑ የአፍሪካ ጸጋዎች ስለሆኑ ኢትዮጵያውያን ያሸንፋሉ አምቼም ያሸንፋል አምቼው ፋኖ ያሸንፋል ማሸነፍ አለበት ፋኖ ማሸነፍ አለበት እኔ ፋኖ ነኝ ጸንቻለሁ በሰላም ደህና ዋሉልኝ ተከታተሉ ሰዎቹ ያወጥ ሰይድ ጽምዶ አንቆታል ሰውየውንና ምንም ነገር የለም ወፍ የለም ነው ምላቻለሁ